ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ ስፖርታዊ ጉዳዮች እየወጡ ይገኛሉ። እነሱን መረጃዎች እያነሳን ነው ቆይታን የምናደርገው። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛለን። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ የዛሬውን ፕሮግራማችንን በቀጥታ ወደ እናንተ ማድረስ እንጀምራለን። ዛሬ እንግዲህ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን፣ ማንቸስተር ሲቲን እና ሌሎችንም የአውሮፓ ታላላቅ ክለቦችን የምንዳስስበት ፕሮግራምን ነው የምናነሳው። ከዛ ውጭ ግን ዛሬ የሚደረጉ ጨዋታዎች አሉ። የአውሮፓ ቻምፒየንስ ሊግ ጨዋታዎች መጠናቀቃቸውን ተከትሎ የዩሮፓ ሊግ እና የኮንፈረንስ ሊግ ጨዋታዎች ደግሞ ዛሬ ይደረጋሉ። በተለይ የሚጠበቁት የእንግሊዝ ክለቦች ዛሬ ጨዋታቸውን የሚያደርጉ ነው የሚሆነው። የእነሱንም የጨዋታ ጥቆማዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። የዓለም የማራቶን ሪከርድን የሰበረው ኬንያዊው አትሌት ሰባስቲያን ሳዎ ከሀገሩ ሽልማት እንደተበረከተለት ነው ይፋ የተደረገው። አትሌት ሰባስቲያን ሳዌም ከቀናት በፊት የለንደን ማራቶንን 1 ሰዓት ከ59 ደቂቃ ከ30 ሰከንድ በሆነ ሰዓት በማጠናቀቅ ሪከርድ መስበሩን እናስታውሳለን። የኬንያው ፕሬዝዳንት የሆኑት ዊሊያም ሩቶ እንግዲህ ጠዋት ላይ በቤተ መንግስታቸው ለአትሌቱ የጀግና አቀባበል አድርገውለት ሸልመውታል። አትሌቱ ሪከርዱን ለሰበረበት 5 ሚሊዮን እና ላሸነፈበት ደግሞ 3 ሚሊዮን አጠቃላይ 8 ሚሊዮን የኬንያ ሺሊንግ እና መኪናም የፕሬዝደንቱ እጅ ላይ ተቀብሏል። አትሌት ሰባስቲያን ሳዌም በበኩሉ ታሪካዊ ድል ያሳካበትን ጫማ ፈርሞ ለፕሬዝደንቱ ስጦታም እንዳበረከተ ጭምር ነው የተነገረው። በውድድሩ ሴባስቲያን ሳዌና ኢትዮጵያዊው አትሌት ዮሚፍ ቀጀልቻ ማራቶንን ከ2 ሰዓት በታች በማጠናቀቅም ታሪክ መጻፋቸው የሚታወስ ነው። ለመጀመሪያ ጊዜ ነው ማራቶንን ከ2 ሰዓት በታች መግባት የተቻለው። ነገር ግን በአንድ ውድድር ላይ 2 አትሌቶች ናቸው ከ2 ሰዓት በታች የገቡት። ከዛ ውጪ በዛ ውድድር ላይ ደግሞ 3 አትሌቶች ምናልባት ሪከርድ መሆን የሚችል ውድድርን ያደረጉት ወይም ደግሞ ምናልባት ሶስተኛ የወጣው እንኳን አንደኛ አጠናቀው ቢሆን ኖሮ በዛው ሰዓቱ የዓለም ሪከርድ መመዝገብ የሚችልበትን ውጤት ነው ያመጣውና 3 አትሌቶች የነበረውን የዓለም ሪከርድ ጭምር ያሻሻሉበት ውጤትና ያመጡት። ነገር ግን ያው ሪከርዱ የሚመዘገበው አንደኛ ደረጃን ይዞ ያጠናቀቀው ሴባስቲያን ሳዌ ያመጣው ሰዓት ሆነ እንጂ ዮሚፍ ቀጀልቻም ከ2 ሰዓት በታች የገባም የመጀመሪያው ኢትዮጵያዊ ተወዳዳሪ እንደሆነ ጭምር የምናስታውሰው ጉዳይ ነው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እንንገራቸው። ማንቸስተር ዩናይትድ ቀጣይ ዓመት ሊጉን ማሸነፍ ይችላል ብሏል። ሜሰን ማውንት ነው ይህንን ሀሳብ የሰጠው። እንግሊዛዊው የማንቸስተር ዩናይትድ አማካይ የሆነው ሜሰን ማውንት በሚቀጥለው ዓመት የሊጉን ዋንጫ ለማሸነፍ እንደሚፎካከሩ ነው የተናገረው። ዓላማዬ ፕሪምየር ሊጉን ማሸነፍ ነው ሲል ይናገራል ሜሰን ማውንት። ይቀጥልና ቀጣይ ዓመት ያንን የማድረግ አቅም እንዳለን አስባለሁ። በክረምቱም ደግሞ የሚመጡ ትልልቅ ዝውውሮች ይደረጋሉ ብዬ አስባለሁና በሚቀጥለው የውድድር ዓመት የፕሪሚየር ሊጉን ዋንጫ ለማሸነፍ በትልቁ እንፎካከራለን ብዬ አስባለሁ ሲል ተናግሯል። አክለውም በዚህ ዓመት አርሰናልን፣ ማንቸስተር ሲቲን፣ ሊቨርፑልን እና ቼልሲን ማሸነፍ እንደምንችል በደንብ አሳይተናል። እነዚህን ክለቦች በሙሉ አሸንፈናል። አርሰናልን በሜዳው አሸንፈናቸዋል። ማንቸስተር ሲቲንም እንዲሁ ድል አድርገናል። ሊቨርፑልንም ቼልሲንም ጭምር ማሸነፍ የቻልንበት ዓመት ነበርና በሚቀጥለው የውድድር ዓመት ደግሞ ከዚህ በላይ ተጠናክረን ዋንጫውን ለማሸነፍ የምንችልበት ዓመት እንደሚሆን ተስፋ አደርጋለሁ ሲል የተናገረው። አሁን ይህንን በቻምፒየንስ ሊግ ማድረግ ካለብን በሊጉ ወጥነት ሊኖረን ይገባል። ሊጉን ማሸነፍም ዓላማችን ነው ሲልም ጭምር ነው ሜሰን ማውንትም እየተናገረ የሚገኘው። ማንቸስተር ዩናይትድ ለኔ ክለቤም እንደ ቤቴም ጭምር ነው ብሏል። ኮቢ ማይኖ ነው ይህንን የተናገረው። ማንቸስተር ዩናይትድ የእንግሊዛዊውን አማካይ ኮቢ ማይኖን ውል ማራዘማቸውን ይፋ ማድረጋቸው ይታወሳል። በተለይ ትናንትና በወጡ መረጃዎች ላይ ኮቢ ማይኖ ኮንትራቱን ለማራዘም ተስማምቶ ፊርማውንም እንዳደረገ፣ ነገር ግን ዩናይትዶች ይፋ ማድረግ ብቻ እንደሚቀራቸው ሲገለጽ እንደነበር እናስታውሳለን። ዛሬ ማንቸስተር ዩናይትዶች ይፋ አድርገውታል። የ21 ዓመቱ ኮቢ ማይኖ በማንቸስተር ዩናይትድም እስከ 2031 ድረስ የሚያቆየውን ፊርማ ነው በይፋ እንደተፈራረመ እየተነገረ የሚገኘው። ማንቸስተር ዩናይትድ በአዲሱ ውል ውስጥም ለኮቢ ማይኖ ትልቅ የደሞዝ ጭማሪን አድርጎለታል እየተባለ ነው የሚገኘው። ኮቢ ማይኖ በአጠቃላይ ግን ከፊርማ ስነ ስርዓቱ በኋላ የተለያዩ አይነት ሀሳቦችን ተናግሯል። ማንቸስተር ዩናይትድ ሁሌም እንደ ቤቴ ነው የምመለከተው፣ ይሄ ልዩ ክለብ ነው፣ ለቤተሰቤ ደግሞ ሁሉ ነገር ነው ሲልም ጭምር ማንቸስተር ዩናይትድን ይገልጸዋል።
ዩናይትድ በከተማችን ላይ ያለውን ተጽዕኖ እያየሁ ነው ያደግኩበት። ይህንን ማሊያ መልበስም የሚሰጠውን ኃላፊነትንም በደስታ አቀበለዋለሁ። ከዘክሊፍ እና እንዲሁ ደግሞ ሊተን ሮድ ወደ ካሪንግተን እና በመጨረሻም ወደ ኦልድ ትራፎርድ እስካሁን ድረስ ያደረኩት ጉዞ እጅግ ድንቅ ነበረ። ገና በ6 ዓመቴ የመጀመሪያ ልምምዴን ስጀምርም የነበረኝ ያው የማይጠፋ የማሸነፍ ጉጉት ዛሬም እንዳለኝ አስባለሁ። በየቀኑ ህልሜን የመኖር እድልን በማግኘቴም በጣም በትልቁ ኩራት ይሰማኛል ብሏል። በክለብ ውስጥ አዲስ መንፈስና መነቃቃት እየተፈጠረ መሆኑን ሁላችንም እናውቃለን። እኔም ደረጃዬን ከፍ በማድረግም ማንቸስተር ዩናይትድ በሚቀጥሉት ዓመታት ለትልልቅ ዋንጫዎች በቋሚነት እንዲታገልም የበኩሌን ድርሻ መወጣት እችላለሁ ሲልም ጭምር ነው እየተናገረ የሚገኘው። ይህን ሀሳብ ነው የሰጠው ኮቢ ማይኖ። በተለይ በጥር ተጫዋቾች የዝውውር መስኮት ክለቡን ሊለቅ እጅግ በጣም ተቃርቦ እንደነበር የምናስታውሰው ነው። በተለይ የጣሊያኑ ክለብ ናፖሊ ይህንን ተጫዋች ለማስፈረም ከተጫዋቹ ጋር ጭምር ስምምነት ላይ ደርሶ ነበር። ዩናይትዶች ይህንን ተጫዋች በቋሚነት የመሸጥ ምንም አይነት ፍላጎት አልነበራቸውም። ነገር ግን ከአሰልጣኝ ሩበን አሞሪም ጋር የነበረውንና በሩበን አሞሪም ስር ደግሞ የጨዋታ እድሎችን አለማግኘቱን ተከትሎ ወደ ሌሎች ክለቦች ማምራት እንደሚፈልግ ሲነገር እንደነበር እናስታውሳለን። ትልቁ ምክንያት በክረምቱ የሚደረገው የዓለም ዋንጫን ምክንያት በማድረግ ነው። ምክንያቱም በዩናይትድ ቤት በሩበን አሞሪም ስር የቋሚነት እድልን ማግኘት አልቻለም ነበር እና በቋሚነት የማይቀጥል ከሆነ ደግሞ በእንግሊዝ ብሔራዊ ቡድን የመጠራት እድሉ በጣም ጠባብ ስለሚሆን ሌሎች ክለቦች ያመርቶ ቢያንስ 6 ወሩን የዓለም ዋንጫው እስኪደረግ ድረስ የነበሩትን 6 ወራት አሁን እየተደረገ የሚገኘውን ጊዜ በውሰት ሌሎች ክለቦችን ማሳለፍ ምርጫውን አድርገው ነበር። ነገር ግን ሁሉ ነገር ነው የተቀየረው። የሩበን አሞሪም ስንብትና የማይክል ካሪክ ደግሞ ወደዚህ ክለብ መቀላቀል ለኮቢ ማይኖ ትልቅ ተርኒንግ ፖይንት ሆኖለታል ተብሎ ይታሰባል። በማንቸስተር ዩናይትድ ቤት የነበረውን የቋሚ ተሰላፊነትን ቦታ በድጋሚ ማግኘት ችሏል። በአሰልጣኝ ማይክል ካሪክ ስር የተደረጉ 13 ጨዋታዎች መካከል 12ቱን ጨዋታዎች በቋሚነት ነው የጀመረው። አንደኛው ጨዋታ ደግሞ በጉዳት ምክንያት ያልተሰለፈበት መርሃ ግብር እንደነበር እናስታውሳለን እና የቡድኑም ውጤት ለመሻሻሉ ደግሞ የኮቢ ማይኖ ወደ ቡድኑ መካተቱም ትልቅ አስተዋጽኦች እንዳሉት ጭምር ያምናሉ። አሁን ላይ በማንቸስተር ዩናይትድ እስከ 2031 የሚያቆየውን ኮንትራትም መፈረም መቻሉ የምናስታውሰው ጉዳይ ነው። በሚቀጥሉት ጊዜያትም በማንቸስተር ዩናይትድ ቤት ትልቅ ተጫዋች ይሆናል ተብሎ በርካቶች በጉጉት የሚጠብቁት ተጫዋች ነው ኮቢ ማይኖ። ጄሰን ዊልኮክስ ይናገራል። ኮቢ ማይኖ በዓለም እግር ኳስ ውስጥ ካሉ እጅግ ተሰጥኦ ካላቸው ወጣት ተጫዋቾች አንደኛው ነው ብሎታል። በፊርማ ስነ ስርዓቱ ወቅት የሱ ቴክኒክ፣ የችሎታ ደረጃ፣ ሙያዊ አቀራረብና ትህትና ለወጣቶች ምርጥ አርአያና የክለቡን አካዳሚም እውነታውን እንዲሁ ደግሞ እውነተኛ ኩራትም ያደርገዋል። ኮቢ ማይኖ ውሉን ለማራዘም በመወሰኑ እጅግ በጣም ደስተኞች ሆነናል ሲልም ነው ጄሰን ዊልኮክስ የተናገረው። በዓለም ላይ ካሉ ምርጥ እግር ኳስ ተጫዋቾች አንዱ እንደሚሆንና ለዋና ዋና ዋንጫዎችም እንደሚፎካከር በደንብ አምናለሁ። በማንቸስተር ዩናይትድ ውስጥም ወሳኝ ሚናን እንደሚጫወት ምንም ጥርጥር የለውም ሲልም ጭምር ነው እንዲሁ የተናገረው ጄሰን ዊልኮክስ። በርከት ያሉ ሰዎችም እንዲሁ የማንቸስተር ዩናይትድ ተጫዋቾችም ለኮቢ ማይኖ እንኳን ደስ ያለ መልእክትን አጋርተውለታል። በተለይ ብሩኖ እንኳን ደስ ያለ ይገባሃል የሚል አይነትን መልእክትም ጭምር ለኮቢ ማይኖ እንደላከለት ነው መረጃዎች የጠቆሙት። የአርሰናል ጉዳዮችን ደግሞ እናንሳም። ቡካዮ ሳካ ከትላንትናው የአውሮፓ ቻምፒየንስ ሊግ ምሽት ጨዋታ በኋላም የተለያዩ አይነት ሀሳቦችን እያጋራ ይገኛል። ድብልቅልቅ ያለ ስሜት ነው የሚሰማኝ። በድል መወጣት እንፈልግ ነበር፣ ነገር ግን አቻ ውጤቱንም ቢሆን እንቀበለዋለን ሲል ነው ቡካዮ ሳካ የሚናገረው። ነገር ግን ገና ግማሽ መንገድ ላይ ነው የምንገኘው። ወደ ኤሚሬትስ ስቴዲየም የምንመለሰው በሙሉ እምነት ነው። በጣም ተደስተናል። ለሚቀጥለው ጨዋታ ሙሉ በሙሉ ለራሳችንም መተማመን የምንችልበት ጨዋታ ይሆናል ሲልም ጭምር ነው የተናገረው። ቡካዮ ሳካም ሲናገር አቻ መውጣት መጥፎ አይደለም፣ ነገር ግን በቡድናችን ውስጥ ያለው ተሰጥኦም ስናይ ደግሞ ካላሸነፍን መቼን ቢሆን ሙሉ በሙሉ አንረካም። ማሸነፍ ነው የምንፈልገው። በሚቀጥለው ሳምንትም ይህንኑ ለማድረግም እንሞክራለን ብለዋል። ስለ ድባቡና ስለ ቀጣይ ጨዋታም እንዲሁ ጥያቄ ቀርቦለት ነበር። ቡካዮ ሳካ ሲናገርም እንዲህ ባሉ ታላላቅ ስቴዲየሞች መጫወት ደስ የሚል አይነት ስሜት አለው። እንዲህ ያሉ አጋጣሚዎች ደግሞ ሁሌም የምንመኛቸው ናቸው። የሚቀጥለው ሳምንት የኤሚሬትስ ስቴዲየም ጨዋታን በጉጉት እንጠብቃለን። ከዚህኛው በበለጠ ደግሞ እጅግ ደማቅ እንደሚሆን እርግጠኛ ነኝ ብለዋል። ይሄ በእርግጠኝነት ትልቅ ብርታት ይሆነናል። ያልተሸነፍንበት ጉዞን መቀጠል አለብን። የምንችልም መሆኑንም ማሳየት አለብን። በእርግጥ ይህ የሚጀምረው ከሚቀጥለው ሳምንት ነው ሲልም ጭምር ተናግሯል። በተለይ አርሰናሎች በዚህ የውድድር ዓመት በአጠቃላይ በአውሮፓ ቻምፒየንስ ሊግ 13 ጨዋታዎችን ያለመሸነፍ እየተጓዙ ይገኛሉ። ለመጨረሻ ጊዜ ይህንን ያክል ያለመሸነፍ ጉዞዎችን ያደረጉት 2006 የውድድር ዓመት ላይ ነበር። ያኔ ደግሞ የፍጻሜ ተፋላሚ እንደነበሩ እናስታውሳለን። ዘንድሮስ ያንን ነገር በድጋሚ ማግኘት ይችላሉ ወይ? በርካቶች የሚጠብቁት ጥያቄ ነው። ትናንትና ወደ ስፔን አመርተው በዋንዳ ሜትሮፖሊታን አሬና ከአትሌቲኮ ማድሪድ ጋር ያደረጉትን የመጀመሪያ ዙር የግማሽ ፍጻሜ ጨዋታን በ1-1 አቻ ውጤት ነው ያጠናቀቁት። በቀጣዩ ጨዋታ ደግሞ
በሜዳቸው ጨዋታን እንደማድረጋቸው የተሻለ ነገርን ይገጥማቸዋል ተብሎ በርካቶች በጉጉት ይጠብቁታል። ጨዋታውን አሸንፎ ለማለፍም ወይም ውጤቱን ቀይሮ ለማለፍም አርሰናል የተሻለ ግምት እንደሚሰጠው ነው የሚታመነው። ነገር ግን አንዳንድ የአርሰናል የቀድሞ ተጫዋቾችና አሁን በተንታኝነት እያገለገሉ የሚገኙ ሰዎች ትልቅ ስጋት አለባቸው። አርሰናል ተደራራቢ ጨዋታዎችን እያደረገ መሆኑ ምናልባት ተጫዋቾቹ ላይ ተጽዕኖ ሊፈጥር እንደሚችል ነው እየገመቱ የሚገኙት። በሳምንቱ መጨረሻ ተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብራቸውን ከኒውካስል ዩናይትድ ጋር አድርገው ነው የመጡት። ትናንትና የአውሮፓ ቻምፒየንስ ሊግ ጨዋታን አድርገዋል። በቀጣይ ሳምንት የመልሱን ጨዋታ በአውሮፓ ቻምፒየንስ ሊግ ከማድረጋቸው በፊት ሌላ ጉልበት የሚጠይቅ የከተማ ተቀናቃኝ ወይም የለንደን ከተማ ተቀናቃኛቸውን ፉልሃምን የሚገጥሙበት ጨዋታ ነው የሚደረገው። እርግጥ ነው ረጅም ጉዞን አያደርጉም ወደ ፉልሃም እዛው ከተማ ውስጥ ከመገኘቱ አንጻር። ነገር ግን ሌላ ለፕሪምየር ሊጉ ደግሞ የዋንጫ ፉክክር ላይ ከመሆናቸው ጋር በተያዘ ከማንቸስተር ሲቲ ጋር አሁንም ትንቅንቅ ላይ ከመሆናቸው ጋር በተያዘ እዛ ጨዋታ ላይም የተለየ ኢነርጂን ይፈልጋል ጨዋታውና የመልሱ ጨዋታ ከመደረጉ በፊት ሌላ አንድ ጨዋታን ያደርጋል። በሳምንቱ መጨረሻ ከፉልሃም ጋር የሚደረገው መርሃ ግብር ተደራራቢ ጨዋታዎች መኖራቸው የአርሰናል ቡድን ላይ ምናልባት ስጋቶችን ሊፈጥር ይችላል የሚሉ ግምቶች በስፋት እየወጡ ይገኛሉ። ሶፋ ስኮር የአውሮፓ ቻምፒየንስ ሊግ የሳምንቱን ምርጥ ተጫዋቾች 11 ተጫዋቾች ወይም 11 አስተላለፉን ይፋ ሲያደርግ ሁለት የአርሰናል ተጫዋቾች በዚህ ዝርዝር ውስጥ ተካተዋል። ጋብሪኤል ማጋሌሽ እና ዳቪድ ራያ በዚህ ቦታ ላይ የተካተቱ ተጫዋቾች ናቸው። እንደሚጠበቀው አብዛኞቹ የማጥቃት ክፍሉ ላይ ያሉ ተጫዋቾች ከፓሪስ ሰን ዠርሜን እና ከባየር ሚኒክ የተመረጡ ናቸው። ነገር ግን መከላከሉ ላይ ግን ሁለቱ የአትሌቲኮ ማድሪድ ተጫዋቾችና እንዲሁ ደግሞ ጋብሪኤል ከአርሰናል የተካተቱ ናቸው። በአማካይ ስፍራ ላይ ሉዊስ ዲያስ፣ ፓቭሎቪች፣ ቪተኒያ እና ሚኬል ኦሊሴ ተካተዋል። ከዛ ውጪ ከቪቻ ክቫራስኬሊያ፣ ሃሪኬን እና ኦስማን ዴምቤሌ የፊት መስመሩን እንዲመሩ በዚህ ሳምንት ከተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች መካከልም ምርጥ ተጫዋቾች ተብለው የተመረጡ ናቸው። ሁለት የአርሰናል ተጫዋቾች ግን በዚህ ዝርዝር ውስጥ እንደተካተቱ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በቀጣይ ከፉልሃም ጋር ጨዋታቸውን ያደርጋሉ። በሳምንቱ መጨረሻ በኤምሬትስ ስቴዲየም የሚደረግ መርሃ ግብር እንደሆነ ነው ይፋም የተደረገው። ሊቨርፑልን የተመለከተ መረጃን እናንሳ። ቨርጂል ቫን ዳይክ በከርቲስ ጆንስ ቆይታ ጉዳይ ላይ አንዳንድ ነጥቦችን እያነሳ ይገኛል። ቨርጂል ቫን ዳይክ ሲናገር ደግሞ በእርግጥ እንዲቆይ ይፈልጋሉ ይላል። ቨርጂል ቫን ዳይክ ስለ ከርቲስ ጆንስ ሲናገር ነገር ግን ምን እንደሚሆን ያላውቅም፣ አሰልጣኝም አይደለሁም ብለዋል። ከርቲስ ጆንስ በኤቨርተን ጨዋታ ላይ ድንቅ ነበር፣ ብዙ አልተወራለትም፣ ነገር ግን በኳስ ቁጥጥር ላይ ትልቅ ለውጦችንም ማምጣት ችሏል ሲልም ጭምር ነው ያሞካሸው። በተለይ ከርቲስ ጆንስ የመሰለፍ እድሎችን እያገኘ ካለመሆኑ ጋር በተያዘ አሁን ላይ ክለቡን ለቆ ሊወጣ የሚችልበት እድሉ አለው። 16 ዓመታትን ቆይታ አድርጓል ከአካዳሚ ጊዜ ጀምሮ። አሁን ላይ ደግሞ ክለቡን ሊለቅ የሚችልበትና በጣም እየተቃረበ የመጣበት ጊዜ እንደሆነ ነው ሀሳቦቻቸውን እየሰጡ የሚገኙ ሰዎች እየተናገሩ የሚገኙት። ስለዚህም ከርቲስ ጆንስ የመልቀቅ እድሉ በጣም ሰፋ ያለ ነውና ይህ ደግሞ ካፕቴናቸው ቨርጂል ቫን ዳይክ ደግሞ ባይለቅ ደስ ይለኛል፣ ጥሩ ተጫዋች እንደሆነም እያሳየ ነው ሲልም ጭምር የተናገረው። በዚህ የቸልሲ ጉዳዮችን እናንሳ። እንደ ዴይሊ ሜል ዘገባ ከሆነ ሊያም ዴላፕ በቸልሲ መቆየትንና ሰዎች ስለሱ ደግሞ የሚያስቡት ስህተት እንደሆነ ማሳየት እንደሚፈልግ ነው የተነገረው። በዚህ የውድድር ዓመት አምና በኢፕስዊች ታውን ያሳየውን ምርጥ የሚባለውን አቋሙን በድጋሚ ዘንድሮ በቸልሲ ቤት ማሳየት ተስኖታል። ጎሎችን እንኳን ማስቆጠር እየቻለ አይደለም። በተለይ ዣኦ ፔድሮ ደግሞ በሚኖርባቸው ጨዋታዎች ላይ ሊያም ዴላፕ ተጠባባቂ እንዲሆን ተደርጓልና ይህ ተጫዋች ራሱን ማሳየት ተስኖታል በቼልሲ ቤት። ነገር ግን በዚህ ክለብ ቆይቶ ግን በሚቀጥለው የውድድር ዓመት ራሱን በትክክል ማሳየትና ስህተት እንደሆኑ ሰዎችም የሰጡት ግምት ስህተት እንደሆነ ማሳየት እንደሚፈልግ ነው፣ ወይም ፕሩፍ ራሱን ማድረግ እንደሚፈልግ ነው እየተነገረ እንደሚገኝ ዘገባዎች የወጡት። ኒኮላ ጃክሰን ክረምት ላይ ወደ ቼልሲ ይመለሳል ተብሎ ይታሰባል። ምክንያቱም ባየር ሚኒክ ይህንን ተጫዋች በቋሚነት የማስፈረም ፍላጎት የለውም። ኒኮላ ጃክሰንን የሚፈልጉት የጣሊያንና የእንግሊዝ ክለቦች እንዳሉ ፋብሪዚዮ ሮማኖ አረጋግጧል። ዘ አትሌቲክ እንዳስነበበው ከሆነ የኒኮላ ጃክሰን ዋጋ ከባየር ሚኒክ ቆይታው በኋላ አሁንም እንደማይቀንስ ነው ቼልሲዎች የሚያምኑት። ቼልሲዎች እሱን በ66 ሚሊዮን ፓውንድ በላይ የሚያወጣ ተጫዋች አድርገውም እንደሚመለከቱት የሚያሳዩ መረጃዎች ይፋ ተደርገዋል። የኤንዞ ፈርናንዴዝ ወኪል የሆነው ሃቪየር ፓስቶሬ ይናገራል። ሪያል ማድሪድ በኤንዞ ፈርናንዴዝ ላይ ፍላጎት አለው የሚል ጥያቄ ቀርቦለት ሲናገር ብዙ ነገሮች እየተባሉ ነው፣ ነገር ግን እውነቱ ምንም አይነት ነገር በእውነት እየተከሰተ አይደለም ሲልም ይናገራል። ሁሌም ወሬዎቹ ከእውነት የራቁ ናቸው ሲል ሃቪየር ፓስቶሬ ሀሳቡን ሰጥቷል። ቼልሲ ከውድድር ዓመቱ መጨረሻ በኋላ ከኤንዞ ፈርናንዴዝ ጋር በአዲስ ኮንትራት ዙሪያ ላይ ስምምነት ላይ ሊደርሱ እንደሚችሉ ለማየትም ውይይት እያደረጉ እንደሚገኙ ጭምር ነው ኬረን ጊል መረጃውን እያጋራ የሚገኘው። የማንቸስተር ሲቲን መረጃን እናንሳ። ናታን አኬ በውድድር ዘመኑ መጨረሻ ላይ ማንቸስተር ሲቲን ለመልቀቅ ሊያስብ ይችላል ተብሏል።
ነገር ግን በአሁኑ ሰዓት የተጫዋቹ ትኩረት ሙሉ በሙሉ በቀሪው የውድድር ዘመን ከክለቡ ጋር እንደሆነ ጭምር እየተነገረ ነው። በተጨማሪም በርካታ የጣሊያን ክለቦችም ተጫዋቹን ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎችን ነው ፋብሪዚዮ ሮማኖ ይፋ ያደረገው። ኒኮ ኦራይሊ የተለያዩ ሀሳቦችን አጋርቷል። ሰፋ ያሉ ቆይታዎችን ያደረገው በሊጉ ዋንጫ ፉክክር ላይ ሲናገር በራሳችን እንተማመናለን፣ በቡድን ውስጥ ምን ያክል ልዩ እንደሆነም እናውቃለን። ከዚህ በፊት በዚህ ሁኔታ ውስጥም የነበሩ ብዙ ተጫዋቾች ያሉን፣ አሁን ላይ ባለፉት ጥቂት ሳምንታት በራስ መተማመን አለን። እናም ከባድ ጨዋታዎችም እየመጡ ነው። እስከ መጨረሻው ጊዜ ድረስም ሊከሰት ይችላል እና ምን እንደሚሆን የምናየው ይሆናል ሲልም ነው ኒኮ ኦራይሊ የተናገረው። ከሳልፎርድ ጨዋታም ከአንድ ቀን በፊት ፔፕ ጓርዲዮላ ወደ እኔ መጣ። እናም በዚህ ጨዋታ ላይ በግራ ፉልባክ እንድትጫወተም እፈልጋለሁ አለኝ። ከዛ ጊዜ ጀምሮ ቦታውን ወድጄዋለሁ፣ በጣም ተመችቶኛል ሲል ኒኮ ኦራይሊ ጨምሮ ይናገራል። ፔፕ ጓርዲዮላ የአመቱ ምርጥ ወጣት ተጫዋች ሽልማትን ኒኮ ኦራይሊ ይገባዋል ስለማለትም ተጠይቆ ነበር። ኒኮ ኦራይሊ ሲናገር እኔም ይህንን ነገር አስበዋለሁ፣ እስካሁን ባለው የውድድር ዘመኑ እንቅስቃሴ በጣም ደስተኛ ነኝ እና ክለቤንም ቢሆን በጥሩ ደረጃ ላይ ረድቻለሁ። ፔፕም እንደዚህ አይነት ነገር ሲናገር መስማት በጣም አስደናቂ ነገር ነው። እናም እገዛውንም በእኔ ላይ ስላደረገም ለዚህም በጣም አመሰግነዋለሁ አሰልጣኝን ሲልም ነው ኒኮ ኦራይሊ የተናገረው። ሌላኛው ኒኮ ጎንዛሌስ ከሮድሪ ጋር በተመለከተ አንዳንድ ጉዳዮችን አጋርተዋል። ከዚህ በፊት ነግሬው አላውቅም፣ ነገር ግን ለእኔ ለሁሉም ስፔናውያንና ለሁሉም ወጣት የስፔን ተጫዋቾች አርአያችን ነው ሮድሪ። አሁንም በማንቸስተር ሲቲ ነኝ፣ እናም ደግሞ ያ በጣም እድለኛ ያደርገኛል። አንድ ቀን ያሳካኸውን ማሳካት እንደምችልም ተስፋ አደርጋለሁ ሲልም ጭምር ነው ኒኮ ጎንዛሌስ ስለ ሮድሪ አንዳንድ ጉዳዮችን ያጋራው። የሪያል ማድሪድ መረጃዎችን የምንንገራችሁ የዦዜ ሞሪኒዮ ወደ ሪያል ማድሪድ የመመለስ ጉዳይ ትልቅ እንቅፋት እንደገጠመው ነው ራሞን አልቫሬስ የዲያሪዮ አሱ ዘጋቢ እየተናገረ የሚገኘው። የውል ማቋረጫ ክፍያው 6 ሚሊዮን ዩሮ ሲሆን ሪያል ማድሪድ ግን ለሞሪኒዮ ቀደም ሲል ለሻቪ አሎንሶ ከከፈሉት በላይ እንደማይከፍሉት ነው እያሳወቁት የሚገኙትና በዚህ ምክንያት ምናልባት የዦዜ ሞሪኒዮ ወደ ሪያል ማድሪድ መምጣት እንቅፋት ሳይገጥመው እንዳልቀረም የሚያሳዩ መረጃዎች አሉ። የርገን ክሎፕ እሺ ካለም እንዲሁ ደግሞ ሪያል ማድሪድ ያለምንም ቅድመ ሁኔታ በአስቸኳይ የሚቀጥረው ብቸኛው አሰልጣኝ የርገን ክሎፕን ሊሆን እንደሚችል እየተነገረ ነው። ሌሎቹ እጩዎች ግን ሁሉም ነገር የራሳቸው ቅድመ ሁኔታዎች ተቀምጠውባቸዋል የሚል መረጃን ማቴዎ ሞሬቶ መረጃውን እያጋራ ይገኛል። ቶኒ ክሮስ ሪያል ማድሪድን አሰልጣኝነት እንዲመሩት የርገን ክሎፕን ለማሳመንም ሙከራዎችን እያደረገ እንዳለ ነው ይኸው የመረጃ ምንጭ እየተናገረ የሚገኘው። ስለዚህ የርገን ክሎፕ ወደ ሪያል ማድሪድ እንዲመጡ ትልቅ ጥረት እየተደረገ እንዳለ የሚያሳዩ መረጃዎች አሉ። ነገር ግን ሪያል ማድሪድ እስካሁን ድረስ በይፋ ከአንድም አሰልጣኝ ጋር ግንኙነት አላደረገም። እስካሁን ያለው ነገር ቢኖር የአሰልጣኝ ሁኔታን ለማወቅ በቅርብ ሰዎቻቸው በኩል የሚደረጉ ጥቆማዎች ብቻ ናቸው። እስካሁን ግን በብዙሃን መገናኛዎች ስማቸው ያልተጠቀሱ አሰልጣኞችም እንዳሉ ይፋ ተደርጓል። እስካሁን ግን በይፋም ከየትኛውም አሰልጣኝ ጋር ንግግሮችን እንዳላደረገ የሚያሳዩ መረጃዎች ናቸው የወጡት። የፕሪሚየር ሊግ የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወርሃ ሚያዝያ የወሩ ምርጥ ተጫዋቾቻቸውን እጩዎች ይፋ አድርገዋል። በዚህ መሰረትም ጃሮድ ቦወን በዚህ ዝርዝር ውስጥ የተካተተ ሌላኛው ተጫዋች እንደሆነም ይፋ ተደርጓል። ጃሮድ ቦወን የዌስትሃም ዩናይትዱ ተጫዋች፣ ከዛ ውጪ የማንቸስተር ሲቲዎቹ ሁለቱ ተጫዋቾች ኒኮ ኦራይሊ እና ራያን ሸርኪም በዚህ ዝርዝር ውስጥ አሉ። ከዛ ውጪ የኖቲንግሃም ፎረስቱ በዚህ በተለይ ባለፈው ወር በጣም በርከት ያሉ ግቦችን ማስቆጠር ችሏል። ሰንደርላንድ ላይ ሃትሪክ መስራቱንም ጭምር እናስታውሳለን። ሞርጋን ጊብስ ዋይት በዚህ ዝርዝር ውስጥ የተካተተ ሌላኛው ተጫዋች ነው። ፓስካል ግሮብም ከብራይተን ኤንድ ሆቭ አልቢዮን በዚህ ዝርዝር ውስጥ የተካተተ ሌላኛው ተጫዋች ነው። ከዛ ውጪም የሊድስ ዩናይትዱ ኖህ ኦካፎር እንዲሁ ተካቷል። የዌስትሃም ዩናይትዱ ማቭሮፓኖስ እና የቦርንመዙ አሌክስ ስኮት በእጩነት የቀረቡ ተጫዋቾች እንደሆኑ ነው ይፋ የተደረገው። ከዚሁ ጋር በተያያዘም የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የሚያዝያ ወር ምርጥ አሰልጣኝ እጩዎችም ይፋ ተደርገዋል። በዚህ መሰረት አሰልጣኝ ፔፕ ጓርዲዮላ፣ አሰልጣኝ ኑኖ ኤስፕሬንቶ ሳንቶ የዌስትሃም ዩናይትዱ አሰልጣኝ፣ ከዛ ውጭ አሰልጣኝ ዳንኤል ፈርከ የሊድስ ዩናይትዱ አሰልጣኝ፣ የቦርንመዙ አሰልጣኝ አንዶኒ ኢራኦላ እንዲሁ ደግሞ የኖቲንግሃም ፎረስቱ አሰልጣኝ ቪቶር ፔሬራ፣ ከዛ ውጪ የብራይተን ኤንድ ሆቭ አልቢዮኑ አሰልጣኝ ፋቢያን ሆርዚሌር፣ የሊቨርፑል አሰልጣኝ አርኔ ስሎትም በዚህ እጩ ዝርዝር ውስጥ የተካተቱ አሰልጣኞች እንደሆኑ ነው ይፋ የተደረገው። የ2025-26 የውድድር ዘመን የጣሊያን ሴሪኤ የወርሃ ሚያዝያ የወሩ ምርጥ ተጫዋቾችም እጩዎች ይፋ ተደርገዋል። በዚህ መሰረትም የካግሊያሪው ኤስፖሲቶ ተካቷል። የኢንተር ሚላኑ ማርከስ ቱራም፣ የሮማው ዶኒየን ማላን፣ የላትሲዮ ታይለር እንዲሁ የፓርማው ደግሞ ኤልፌጌም በእጩነት የቀረቡ ተጫዋቾች እንደሆኑ ነው መረጃዎቹ ይፋ የተደረጉት።
ከክሪስቲያኖ ሮናልዶ ጋር የተያዙ አንዳንድ መረጃዎችን ደግሞ ወደ እናንተ እናደርስ። ውድ ቤተሰቦቻችን ትናንትና አልናስር በሊጉ ላይ በጣም ወሳኝ የተባለ ድልን ማሳካት መቻላቸው የምናስታውሰው ጉዳይ ነው። ትናንትና ሮናልዶ ጎል አስቆጥሯል። 309ኛ የጨዋታ ማሸነፊያ ጎሉን ነው ትናንትና ማስቆጠር የቻለው። በአጠቃላይ የጎሎቹን ብዛት ደግሞ 970 ማድረስ የቻለበትና 30 ጎሎች ብቻ የቀሩበትንም አጋጣሚ ጭምር ተመልክተናል እና ለሪከርድ በጣም እየቀረበ እንዳለ ጭምር ነው። ወይም ሪከርዱ የግሉ ነው በእርግጥ ነገር ግን 1000 ጎሎችን የማስቆጠር የሚለውን ደግሞ ታሪካዊ ክስተትን ለማድረግም በጣም ጥቂት የሚባሉ ጊዜያቶች ብቻ ይቀሩታል። ዘንድሮ ለየት የሚያደርገው የክሪስቲያኖ ሮናልዶ ክለብ አልናስር ደግሞ ዋንጫዎችን ለማሸነፍ በጣም የተቃረበበት ጊዜ መሆኑን እየተመለከትን ነው። ምክንያቱም የሳዑዲ ፕሮ ሊግን ለማሸነፍ ጥቂት ጨዋታዎችን ብቻ ማሸነፍ በቂያቸው እንደሆነ እየተመለከትን ነው። በሊጉ የደረጃ ሰንጠረዥ ላይ ምናልባት አልሂላል አንድ ቀሪ ጨዋታ እንዳለው ይታወቃል። ነገር ግን የ8 ነጥብ ልዩነት አሁን በመካከላቸው ይገኛልና ቀጣይ ጨዋታዎችን ማሸነፍ የሚችል ከሆነ ሊጉ ሊጠናቀቅ 4 ያክል ጨዋታዎች ብቻ ናቸው የሚቀሩትና ሻምፒዮን ለመሆን በጣም ቅርብ እንደሆኑ እየተመለከትን እንገኛለን። ከዛ ውጭ ደግሞ በኤዥያን ቻምፒየንስ ሊግ 2 ደግሞ የፍጻሜ ተፋላሚ እንደሆኑ የሚታወቀ ጉዳይ ነው። ትላንትና በተለይ የዋንጫ ሌላኛው ተፎካካሪ የሆነው አልአህሊን ነበር ትላንትና የገጠሙትና ምናልባት አልናስሮች በዚህ ጨዋታ ላይ ነጥብ ሊጥሉ ይችላሉ ብለው በርካቶች ግምቶቻቸውን ሰጥተው ነበር። ነገር ግን በክሪስቲያኖ ሮናልዶና በኪንግስሌ ኮማን 2 ጎሎች ታግዘው ጨዋታን 2-0 በሆነ ውጤት ማሸነፍ ችለዋል። የክሪስቲያኖ ሮናልዶ ክለብም ይህንን ድል ማሳካት ችሏል። ስለ ሊጉ ሁኔታም በአመቱ መጨረሻ ላይ በሰፊው እናገራለሁ ሲልም ጭምር ነው የተናገረው ክሪስቲያኖ ሮናልዶ። እግር ኳስ ግን ማብቂያ በጣም እየተቃረበ ይገኛል ሲልም ጭምር ነው ሀሳቡን የሰጠው። ፖርቱጋላዊው ተጫዋች ክሪስቲያኖ ሮናልዶ የእግር ኳስ ህይወቱ ለመጠናቀቅ መቃረቡን ይገልጽና የእግር ኳስ ህይወቴ የማብቂያው ጊዜው በጣም እየቀረበ ነው፣ ይሄ ደግሞ እውነታ ነው፣ ሁልጊዜም ለመደሰት ግን እሞክራለሁ ሲል ነው ክሪስቲያኖ ሮናልዶ የተናገረው። የነበረኝ ጉዞ አስደናቂ ነበር፣ አሁንም እቀጥላለሁ፣ አስፈላጊውን ነገር መጓዛችንን መቀጠል ነው ሲል ክሪስቲያኖ ተናግሯል። ስለ ሳዑዲ አረቢያ ሊግ ያነሳው ሮናልዶ በሊጉ እየተፎካከረ ያለው ነገር ጥሩ አይደለም፣ እየተፈጠሩት ያሉ ነገሮች በሊጉ ያለውን ሁኔታም በአመቱ መጨረሻ ላይ በሰፊው እናገራለሁ ብሏል። አክሎ የሚቀጥልና ሁሉም ሰው እየተነሳ በግል ገጹ ላይ ይጽፋል፣ ፎቶዎችን ይለጥፋል፣ ስለ ዳኛ ያወራል። ይሄ በአጠቃላይ ጥሩ ነገሮች አይደለም ሲልም ነው ሮናልዶ የተናገረው። ብዙ መጥፎ ነገሮችን አይቻለሁ፣ የነዚህ ነገር ግን አይን ያወጣም ይሄ የሊጉ ሀሳብ ግን ግብ እንዳልሆነ ማውቃለሁ። የትናንትናው በጣም ለየት ያለ ነው ሲልም የተናገረው። ለአወዳደር አካል ማስተላለፍ የምፈልገው ከትልልቅ የአውሮፓ ሀገራት ሊጎች ጋር መፎካከር ከተፈለገ በመጀመሪያ እንዲህ ያሉ አስነዋሪ ድርጊቶችን መቆጣጠር በጣም አስፈላጊ ነው። ማንም እየተነሳ ሊጉንም ሆነ አመራሩን እንዲሁም ዳኞችንም በደፈናው በጭፍን መስደብም ሆነ ስሙን ማጥፋት የለበትም። ሊጉ በአፋጣኝ በዚህ ላይ እርምጃ መውሰድ አለበት ሲልም ጭምር ነው ክሪስቲያኖ ሮናልዶ የተናገረው። ይህንን ንግግር እንዲያደርግ ያደረገው ከዚህ በፊት የአልአህሊ ተጫዋቾች ትላንትና ጨዋታቸውን ያደረጉት ቡድን ማለት ነው የክሪስቲያኖ ሮናልዶና ለአልናስር ዋንጫውን ለመስጠት ታቅዶ የተዘጋጀ ውድድር ነው የሚል አይነት ሀሳብን ሰጥተው ነበር። ወንደርሰን ጋሌኖ እና እንዲሁ አይቨን ቶኒ ይህንን ሀሳብ ሰጥተው እንደነበር እናስታውሳለን። ትናንትና እርስ በርስ ነው ጨዋታቸውን ያደረጉት። በጨዋታው ላይ አልአህሊዎች ተበድለናል የሚሉ አይነት ሀሳቦችን ወይም ቅሬታዎችን እነ ሜርሄል ዴሜሪያል ጭምር ሲሰጡ እንደነበር እናስታውሳለን። ነገር ግን እንደዚህ አይነት አስነዋሪ ነገሮችን ማቆም አለባቸው ሲልም ነው ክሪስቲያኖ ሮናልዶ ከትላንትናው ጨዋታ በኋላ የተናገረው። ሊጉ ሊጠናቀቅ አሁን 4 ያክል ጨዋታዎች እንዳሏቸው ይቀራል በሳዑዲ ፕሮ ሊግ እና በቀጣይ ከአልቃዲሺያ ጋር ጨዋታቸውን እንደሚያደርጉ ይጠበቃል። ከአልቃዲሺያ ጋር የሚያደርገው ጨዋታ ከዛ በመቀጠል ከአልሸባብ ጋር የሚደረግ ጨዋታ አለ። ከዛ ውጪ ከአልሂላል ጋር የሚደረጉ እነዚህ መርሃ ግብሮች ለክሪስቲያኖ ሮናልዶ አልናስር በጣም ወሳኝ ጨዋታዎች ይሆናሉ ተብሎ እንደሚጠበቅ ነው መረጃዎቹም እየወጡ የሚገኙት። አችራፍ ሀኪሚ ለሳምንታት ከሜዳ ይርቃል ተብሏል። ፓሪስ ሳን ዠርሜን በቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ባየር ሚኒክን 5-4 በሆነ ውጤት ቢያሸንፍም የድሉ ደስታ ግን ሙሉ ሊሆን አልቻለም። የቡድኑ የቀይ መስመር ወሳኙ ተከላካይ አችራፍ ሀኪሚ በደረሰበት ከባድ የጡንቻ ጉዳት ምክንያት ለሳምንታት ከሜዳ እንደሚርቅ ነው ክለቡ በይፋ ያረጋገጠው። በዚህ ምክንያትም ሞሮኮዊው ኮከብ በሚቀጥለው ሳምንት ረቡዕ በባየር ሚኒክ በሚደረገው ወሳኝ የመልስ ጨዋታ ያመልጠዋል ተብሏል። ክለቡ ባወጣው መግለጫ ሀኪሚ በቀኝ ጭኑ ላይ በደረሰበት ጉዳትም ለሚቀጥለው ሳምንታትም ከጨዋታ ውጭ እንደሚሆን ይፋ ተደርጓል። ፓሪስ ሳን ዠርሜን ባየርንን አልፎ ለፍጻሜው የሚደርስ ከሆነ ግንቦት 22 በሚደረገው ጨዋታ ከአርሰናል አሊያም ከአትሌቲኮ ማድሪድ አሸናፊ ጋር ነው የሚጫወተው። የአችራፍ ሀኪሚ ያለመኖር ደግሞ ለሉዊስ ኤንሪኬው ስብስብ ትልቅ ፈተና እንደሚሆን ይጠበቃል። ፓሪስ ሳን ዠርሜን ያለ ቁልፍ ተከላካዩ የጀርመኑን ግዙፍ ክለብ ተቋቁመው ለማለፍም
ይችላል ወይ? በቀጣይ የሚታይና የሚጠበቅ ጥያቄ እንደሆነ ነው በርካቶች እያነሱ የሚገኙት። አሽሊ ያንግ ጫማውን ሰቅሏል። እንግሊዛዊው የመስመር ተጫዋች የሆነው አሽሊ ያንግ 23 ዓመታትን ከቆየበት የእግር ኳስ ዓለም ነው ራሱን ያገለለው። አሽሊ ያንግ በእግር ኳስ ሕይወቱ 485 ያክል የፕሪሚየር ሊግ ጨዋታዎችን ብቻ አድርጓል። እንዲሁም ደግሞ ለእንግሊዝ ብሔራዊ ቡድንም 39 ያክል ጨዋታዎችንም ማድረግ ችሏል። በአጠቃላይ አንድ ጊዜ የእንግሊዝ ፕሪሚየር ሊግን ማሳካት ችሏል። የዩሮፓ ሊግን፣ የሊግ ካፕንና የኤፍኤ ካፕንን ማሳክቷል። የጣሊያን ሴሪኤን ከኢንተር ሚላን ጋር እንዲያሳክቷል። ከዛ ውጪ 2 ጊዜ የኮሚሽልድ ዋንጫዎችንም ጭምር ያሳካ ተጫዋች እንደሆነ ነው የሚታወቀው። በርንሌ ከአሰልጣኙ ጋር መለየቱም ይፋ ተደርጓል። ከፕሪሚየር ሊግ መውረዱን ያረጋገጠው በርንሌ ከአሰልጣኙ ስኮት ፓርከር ጋር መለየቱም በይፋም ተነግሯል። የ41 ዓመቱ አሰልጣኝ ስኮት ፓርከር ከበርንሌ ጋር በጋራ ስምምነት ነው እንደተለያዩ ይፋ ተደረገው። አሰልጣኝ ማይክ ደግሞ ጃክሰን በቀሪ 4 የፕሪሚየር ሊግ ጨዋታዎች ላይ በርንሌን እየመራ እንደሚቀጥል ነው የተነገረው። አሰልጣኙ ከዚህ በፊት በ2021-22 አሰልጣኝ ሾን ዳይችን ሲለቁ በጊዜያዊነት ቡድኑን መርተውት እንደነበር ይታወሳል። ስኮት ፓርከር ግን ከታችኛው ሻምፒዮንሺፕ አምጥቷቸው እንደነበር ይታወሳል። ነገር ግን በዚህ ውድድር ዓመት በፕሪሚየር ሊጉ ላይ ጥሩ የሚባል ጊዜን አለማሳለፋቸውን ተከትሎ ከፕሪሚየር ሊግ መውረዳቸው ተረጋግጧል። ከአሰልጣኙ ጋርም መሰነባበትን ምርጫቸው አድርገዋል በርንሌዎች። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያነሳንበት የዛሬው የዕለተ ሐሙስ የምሽቱ የስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆየውኝ። መልካም ምሽት እንዲሆንላችሁም በአክብሮት ተመኘው።